ሰላም ውድ የቲኤችኤም ስኩል ቤተሰቦች እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ዛሬ የምናየው ደግሞ ኬሚስትሪ የ9ኛ ክፍል ቻፕተር 1 እናያለን። ኬሚስትሪ ኤንድ ኢትስ ኢምፖርታንስ የሚለው ወይም ደግሞ ኬሚስትሪና ጥቅሞቹ የሚለውን እናያለን። አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደተለመደው ይሄን ቪዲዮ አይታችሁ ከተመቻችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። በዚህ ቻፕተር ደግሞ ሙሉውን ቻፕተር እናያለን። ምክንያቱም በጣም አጭር ነው፣ ከዛ ደግሞ ቀላል ነው። ነገር ግን በማትሪክ ላይ የማይቀሩ ጥያቄዎችን የያዘ ቻፕተር ነው። ወደ ዲቴይል እንግባ። በዚህ ቻፕተር ላይ የምናየው አዝ ኢንትሮዳክሽን የሚሆነን በዚህ ቻፕተር ላይ የምናየው ምንድነው? የመጀመሪያው ፓርት ኬሚስትሪ ዴፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ የሚለውን እናያለን። ኬሚስትሪ ምን ማለት ነው? ወይም ደግሞ የሚያጠናው አውድስ ከየት ወደየት ያለው ነው የሚያጠናው? ወይም ደግሞ to what extent does chemistry study የሚለውን እናያለን። ሁለተኛ ፓርት ላይ ደግሞ relationship between chemistry and other natural sciences ይላል። ኬሚስትሪ ከሌሎች ናቹራል ሳይንስ ለምሳሌ ከነ ፊዚክስ እና ከነ ባዮሎጂ ያለው ግንኙነት ምን ይመስላል የሚለውን እናያለን። በሶስተኛ ደረጃ ላይ ደግሞ the role chemistry plays in production and in the society ይላል። በማህበረሰብና ወይም ደግሞ በፕሮዳክሽን ያለውን ተጽዕኖ ምን ይመስላል የሚለውን የኬሚስትሪ ተጽዕኖ ምን ይመስላል የሚለውን እናያለን። በአራተኛ ደረጃ ላይ ወይም ደግሞ በመጨረሻ የዚህን ቻፕተር መጨረሻ የሚሆነው ደግሞ some common chemical industries ወይም ደግሞ ኢትዮጵያ ውስጥ ያሉ ኢንዱስትሪዎችን ምን ይመስላሉ የሚለውን አይተን ጨርሳለን ማለት ነው። ቀላል ቻፕተር ነው፣ ነገር ግን ኮመን የሆኑ ጥያቄዎችን ይወጡበታል። 9ኛ ክፍል ያላችሁ ለክላስም ይሆናችኋል፣ ወይም ደግሞ የሚቀጥለው ከ4 ዓመት በኋላ ፈተናም ልትወስዱ ስለምትችሉ ይሄንን ሲሪየስ ቱቶሪያል ነው የምንሰራላችሁ። እስከ መጨረሻ ያለውን ብትከታተሉ ታተርፉበታላችሁ። ወደ ዲቴይል እንሄድ። የመጀመሪያው ፓርት definition and scope of chemistry የሚለውን chemistry is the science that deals with the properties, composition and structure of substances. Substance በሚለው ደግሞ በብራኬት ውስጥ elements and compounds የሚላለን። chemistry ሳይንስ ነው። የሚያጠናውም ደግሞ የሳብስታንሶች ፕሮፐርቲያቸው፣ ኮምፖዚሽናቸው ወይም ደግሞ ስትራክቸራቸውን ያጠናል ይለናል። ሳብስታንስ ማለት ምን ማለት ነው ለሚለው ደግሞ ኤሌመንትና ኮምፓውንድ የሚለውን በብራኬት ያለውን ይገልጽልናል ማለት ነው። በቀይ ያረኩባቸውን ነገሮች ለምሳሌ ፕሮፐርቲስ፣ ኮምፖዚሽን፣ ስትራክቸር የሚለውን ዲፋይን እያደረግናቸው እንሄዳለን። ሰብስታንስ የሚለውን ለራሱ ዲፋይን እናደርጋለን። እንቀጥል። ሳብስታንስ መጀመሪያ ምን ማለት ነው? የሳብስታንስ ስትራክቸር፣ ፕሮፐርቲ፣ ኮምፖዚሽን ያጠናል ብለናል ኬሚስትሪ። ሳብስታንስ ማለት ምን ማለት ነው ለሚለው ደግሞ ዲፋይን እናድርገው። A substance is a particular kind of matter with uniform properties። እዚህ ጋር ያለውን አንደኛ particular kind of matter ይለናል። ከዛ ደግሞ with uniform properties የማይለዋወጥ behavior አለው ወይም ደግሞ ፕሮፐርቲ አለው ማለት ነው። substance ማለት የሆነ particular kind of matter ከማተር አንዱ ክፍል ነው። ማተር የሚባላለን እሱም ዲፋይን እናድርጓለን። ከማተር አንዱ ክፍል ሆኖ ዩኒፎርም ፕሮፐርቲ ያለው ከሆነ substance ይባላል። ይሄ ማለት ደግሞ ምን ማለት ነው? whether elements ነው ወይም ደግሞ compounds ነው። ለምን? ዩኒፎርም የሆነ ፕሮፐርቲ ስላላቸው ሁለቱም ማለት ነው። ለምሳሌ ጎልድ፣ ሲልቨር፣ ዋተር፣ ሶፕ ኤንድ ቴብል ሳልት ይለናል። እነኚህ ሶስቱም ኮምፓውንድ ናቸው። ሁለቱም ከፊት ያሉት ሁለት ጎልድ እና ሲልቨር የሚሉትን ደግሞ ኤሌመንቶች ናቸው ማለት ነው። ለምሳሌ ዋተር ካልን የሃይድሮጅን እና የኦክሲጅን ኮምፓውንድ ነው። H2O አይደለ? H2O ከሆነ ሃይድሮጅን እና ኦክሲጅን ሪአክት አድርገው የሚሰሩት ኮምፓውንድ ነው ማለት ነው። የነዚህ ለምሳሌ በዋተር ኮንቴክስት ከሄድን ኬሚስትሪ የዋተር ፕሮፐርቲ ያጠናል፣ የዋተር ኮምፖዚሽን ያጠናል፣ የዋተር
ስትራክቸር ያጠናል ማለት ነው። ስትራክቸር ያጠናል ማለት ነው። ሶ ኬሚስትሪ ይህንን ያጠናል። ሶ ፕሮፐርቲ ያጠናል ስንል ፕሮፐርቲ ምን ማለት ነው ለሚለውን ደግሞ ዲፋይን እናደርጋለን ማለት ነው። ሶ በመጀመሪያ ፕሮፐርቲ ዲፋይን ከማድረጋችን በፊት ማተር ማለት ምን ማለት ነው? ምክንያቱም ሳብስታንስ ማለት ምን ማለት ነው ያልነው የማተር አንድ ክፍል ወይም ደግሞ ፓርቲኩላር ካይንድ ኦፍ ማተር ሆኖ ነገር ግን ዩኒፎርም ፕሮፐርቲ ያለው ከሆነ ማተር ሆኖ በማተር ደግሞ ካታጎሪ ወደ ሳብስታንስ የሚለው ካታጎሪ እንወስደዋለን ማለት ነው። ሶ ማተር ማለት ምን ማለት ነው? a physical substance that which occupies space and possesses rest mass ይለናል። ሁለት ነገር አሉት እዚህ ጋር አንደኛ occupies space የሚለው ሁለተኛ ደግሞ possess rest mass ይለናል። ሶ ምን ማለት ነው ይሄ? አንድ ማተር የምንለው ነገር የሆነ ነገር ሆኖ ስፔስ የሚይዝ ከሆነ ወይም ደግሞ ቦታ ሊይዝ የሚችል ከሆነ ከዛ ደግሞ ማስ ካለው ሚዛን ላይ አስቀምጠን ማስ የምናገኝ ከሆነ ማስ ያለው ስፔስም የሚይዝ ከሆነ ማተር እንለዋለን። ሶ ማተር ዩኒፎርም የሆነ ፕሮፐርቲ ያላቸውና እንደ ኮምፓውንድ እና ኤሌመንት ያሉት ወይም ደግሞ ዩኒፎርም የሆነ ፕሮፐርቲ የሌላቸውም ጠቅልሎ ይይዝልናል ማለት ነው። ጠቅልሎ ይይዝልናል ማለት ነው። እዚህ ጋር ማተር የሚለውን ሁለት ነገር ይይዝልናል ብለናል። ልድገመው። አንደኛ ዩኒፎርም ፕሮፐርቲ ያላቸውን እንደ ኤሌመንት እና ኮምፓውንድ ያሉትን ይይዝልናል። ለምን? ሳብስታንስ ብለን ዲፋይን ስናደርግ ፓርቲኩላር ካይንድ ኦፍ ማተር ስላልነው ማለት ነው። አንደኛ ይህንን ይይዛል። ሁለተኛ ደግሞ ዩኒፎርም ያልሆኑ ፕሮፐርቲዎችን ለምሳሌ እንደ ሜክሲቸር ዩኒፎርም የሆነ ፕሮፐርቲ የላቸውም። እንደዛ ያሉትም ኦኩፓይ ያደርጋሉ፣ ስፔስ ኦኩፓይ ያደርጋሉ፣ ማስም አላቸው። ስለዚህ ማተር ናቸው ማለት ነው። እዚህ ጋር እንደ ኤግዛምፕል የሚሆነን ቡክ የሚላለን፣ ፔንስል አለን፣ ቴሌቪዥን አለን፣ ስቱል የሚላለን እነኚህ በሙሉ ስፔስ ይይዛሉ፣ ማስም አላቸው። ስለዚህ ማተር ናቸው ማለት ነው። ማተር ናቸው ማለት ነው። ሶ ፕሮፐርቲ ማለት ምን ማለት ነው? The property of substance is its attributes, quality or characteristics. ሶ የአንድን አካል ወይም ደግሞ የአንድን ማተር ለሚለውን ነገር አትሪቢዩቶቹ ወይም ደግሞ ግብአቶች ኳሊቲ ያለውን ኳሊቲ ስናይ ፕሮፐርቲ እንላለን። ፕሮፐርቲ የሚለውን የሳብስታንስ አትሪቢዩቶች ወይም ደግሞ ኳሊቲዎች እና ካራክተሪስቲኮች ፕሮፐርቲ ይባላል ማለት ነው በኬሚስትሪ። This is because every substance has its own unique composition and structure. Composition and structure እዚህ ጋር አግኝተናል። composition and structure የሚለውን በኋላ እናየዋለን። ለምሳሌ for example water is a substance. ለምንድነው substance ያልነው? ምክንያቱም compound ነው that has no color, taste and shape. so በዚህ ኮንቴክስት ምንድነው ፕሮፐርቲ ዩኒክ የሆነ ቢሄቪየር ማለት ነው። ፕሮፐርቲ አንድን አካል ወይም ደግሞ አንድን ሳብስታንስ ከሌላ ሳብስታንስ የሚለየው ነገር ፕሮፐርቲ ይባላል ወይም ደግሞ አትሪቢዩት ይባላል። የዚህን ለምሳሌ የዋተርን ኳሊቲ የዋተር አትሪቢዩት ደግሞ የሱን ካራክተሪስቲኮች ምን ይመስላሉ የሚለውን ማለት ነው። ሶ ኮምፖዚሽን ማለት ምን ማለት ነው? ኮምፖዚሽን ማለት ምን ማለት ነው? ስትራክቸር ማለት ምን ማለት ነው ለሚለውም ደግሞ እዚህ ጋር አለልን። ሶ ኮምፖዚሽን is the nature of something's ingredients or constituents. እዚህ ጋር ሁለት ቃላት አለን። አንደኛ ingredients የሚለው ሁለተኛ ደግሞ constituents የሚል አለ። ሶ የሚያጠና ኮምፖዚሽን ማለት ምን ማለት እንደሆነ ኮምፖዚሽን ማለት ምን ማለት ነው? the nature of something's ingredients and constituents. ለምሳሌ በዋተር እንሄድና H2O ይሄ ኮምፖዚሽን ብለን የሚለውን ትርጉሙ ምንድነው? nature of የነኚህ constituent ማለት ፓርቶች ማለት ነው። ለምሳሌ የኮምፓውንድ ከወሰድን የኮምፓውንድ in this context የዋተር ኮምፓውንድ
የዋተር ኮምፓውንድ ያሉትን ኤሌመንቶች ስንወስድ ሃይድሮጅን ኤንድ ኦክሲጅን አለን። ሶ እነኚህ ኮንስቲተንትስ ይባላሉ። እነኚህ ኮንስቲተንት የዋተር ፓርቶች ማለት ነው። ለምሳሌ ሃይድሮጅን ለብቻው፣ ኦክሲጅን ለብቻው ሁለት ኤሌመንት ነበረን። ሁለቱም ሪአክት አድርገው ዋተር ሲፈጥሩ ሁለቱም ኮንስቲተንት ይባላሉ። ሶ ኮምፖዚሽን የሚያጠናው ምንድነው? ኔቸር ኦፍ የሃይድሮጅን ለብቻው፣ ኔቸር ኦፍ ኦክሲጅን ለብቻው አውጥቶ ያጠናዋል ማለት ነው። ሶ ኮምፖዚሽን the nature ምን ይመስላል የሚለውን ያጠናል። ሃይድሮጅን ምን ይመስላል፣ ኦክሲጅን ምን ይመስላል የሚለውን ያጠናል ማለት ነው። how a whole or a mixture is made up ሶ ለምሳሌ ሃይድሮጅን ኤንድ ኦክሲጅን እንዴት ነው ሁለቱም ሪአክት አድርገው አንድን ኮምፓውንድ የሚሰሩት፣ ሶ ኔቸራቸው ምን ይመስላል የሚለውን ያጠናል ማለት ነው። ፎር ኤግዛምፕል ቴብል ሳልት ለምሳሌ ሶዲየም ክሎራይድ የሚለውን ደግሞ ብናይ ሶዲየም ክሎራይድ የሚለውን ብናይ NCl ነው። ሶ የነኚህ የሁለቱም የሶዲየም እና የክሎራይድ የክሎሪን ኔቸራቸው ያጠናል። እንዴት ነው ሁለቱም ሪአክት አድርገው ቴብል ሳልትን ወይም ደግሞ ሶዲየም ክሎራይድ የሚለውን ሳልት የሚፈጥሩት የሚለውን ያጠናል ማለት ነው። Table salt is chemically composed of the elements sodium and chlorine. The stainless steel እዚህ ጋር ኮንስቲተንት የሚለውን አንድ ወጥ የሆነ ኮምፓውንድ የሚሰሩ ከሆነ ኮንስቲተንትስ እንላቸዋለን። ለምሳሌ ሶዲየም እና ክሎራይድ ኮንስቲተንት ኦፍ ሶዲየም ክሎራይድ ሳልት ናቸው ማለት ነው። ኢንግሪዲየንትስ ለሚለው ደግሞ ሚክስቸር ከሆነ የሆነ ሶሉሽን ለምሳሌ ሆሞጂኒየስ ሶሉሽን ቢኖረን እና እዛ ሶሉሽን ያሉትን ኮምፓውንዶችም ሊሆኑ ይችላሉ፣ ሌላ ነገሮችም ሊሆኑ ይችላሉ። እነኚህ ኢንግሪዲየንቶች ምን አይነት ኔቸር አላቸው ወይም ደግሞ እንዴት ነው ሚክስ የሚሆኑት የሚለውን ያጠናል። ሶ ኔቸር ኦፍ ኢንግሪዲየንትስ ኤንድ ኮንስቲተንትስ ያጠናል ማለት ነው። ስትራክቸር የሚለው ታዲያ ምን ማለት ነው የሚለውን ደግሞ the arrangement relationship between the parts or elements of something complex so የሚያጠናው ለምሳሌ እዚህ ጋር ሶዲየም ክሎራይድ የሚለውን ሳልት አለን። ይሄ ጨው በኮምፖዚሽን ከሆነ የሶዲየም እና የክሎሪን ሁለቱም ለየብቻቸው አይደንቲፋይ አድርጎ ኔቸራቸው ያጠናል። እንዴት ነው ሚክስ የሚሆኑት የሚለውን ያጠናል። እዚህ ጋር ደግሞ ስትራክቸር የሚለውን ደግሞ አሬንጅመንታቸው ወይም ደግሞ ሪሌሽንሺፓቸው ምን ይመስላል የሚለውን ስናይ ደግሞ ስትራክቸር እንለዋለን ማለት ነው። the arrangement and the relationships between the parts ማለት in this case ምን ማለት ነው? ሶዲየም and ክሎሪን ማለት ነው። so ሶዲየም ክሎራይድ ሲፈጠር ሶዲየም and ክሎሪን የሚሉትን ሁለት ፓርት አለው። የነኚህ ሪሌሽንሺፕ and arrangement ካየን ደግሞ ስትራክቸር ይባላል ማለት ነው። the transformation of substance is marked change in form, nature or appearance. These transformations are accompanied by energy changes caused by internal and external forces ይላል። እዚህ ጋር ምን ማለት ነው? ለምሳሌ ሶዲየም ክሎራይድ ሲፈጠር ብዙ ነገሮችን ለውጥ ልናይ እንችላለን ማለት ነው። ለምሳሌ ኔቸርን ይቀየራል። ሁለት ኤሌመንት ነበር። ለምሳሌ ሶዲየም ለብቻው ነበር፣ ሜታሊክ ኤሌመንት ነው። ክሎሪን የሚለው ደግሞ ነን ሜታል ኤሌመንት ነው። ሁለቱም ሪአክት ሲያደርጉ ደግሞ ሌላ ጨው ነው። ጨው የሚባለውን ሌላ ኮምፓውንድ ወይም ደግሞ ሶዲየም ክሎራይድ የሚባለውን ሌላ ኮምፓውንድ ይሰራሉ። ሰው ፎርሙ ይቀይራል ማለት ነው። አፒራንስም ሊቀየር ይችላል። ሶዲየም ሌላ መልክ ነው ያለው፣ ክሎሪን ሌላ መልክ ነው ያለው። ሶዲየም ክሎራይድ ደግሞ ለብቻው ሌላ ፎርም ወይም ደግሞ ሌላ አፒራንስ ነው ያለው ማለት ነው። ሁለተኛ ክሎሪን እንዲህ Cl የሚለውን አይደለም የሚቀመጠው። ሶ ክሎሪን 2 የሚለውን አዝ ሞለኪል ነው የሚቀመጠው። ሶ ሁለቱም ሶዲየም እና ክሎሪን ሪአክት እንዲያደርጉ ከፈለግ ምንድነው የምናደርገው? ኢነርጂ እንሰጠዋለን ለክሎሪን። ሶ ከክሎሪን 2 ወደ ክሎሪን መቀየር አለበት ማለት ነው። ሶ ኢነርጂ ቼንጅ ሊኖር ይችላል ማለት ነው። ሶ ትራንስፎርም ስናደርግ አንድ ሳብስታንስ ስንሰራ የሱን ፓርቶች
ኢነርጂ ቼንጅ ሊኖር ይገባል ማለት ነው። ወይም ደግሞ ያለ ኢነርጂ ቼንጅ ሪአክሽንም ሆነ ወይም ደግሞ የሰብስታንስ ትራንስፎርሜሽን አይኖርም ማለት ነው። ምክንያቱም ሶዲየም የሚለው ለብቻው ሰብስታንስ ነው፣ ክሎሪን የሚለው ደግሞ ለብቻው ሰብስታንስ ነው። ለምን? ይሄኛው ኤሌመንት ነው፣ ይሄኛውም ደግሞ ኤሌመንት ነው። ሶ ሁለቱም ሪአክት አድርገው ሌላ ሰብስታንስ መስራት ከፈለግን ኢነርጂ ቼንጅ ይኖራል፣ የግድ ኢነርጂ ቼንጅ ይኖራል ማለት ነው። ስኮፕ ኦፍ ኬሚስትሪ ስኮፕ ኦፍ ኬሚስትሪ ስናይ ደግሞ ኬሚስትሪ የሚያጠናው አውዱ በጣም ሰፊ ነው። ስትበሉም ለራሱ ስትጠጡ ለራሱ ብዙ ነገር ስንሰራ ኬሚስትሪ እናያለን፣ ወይም ደግሞ የኬሚስትሪ ኢንቮልቭመንት ልናይ እንችላለን። ነገር ግን እነኚህ ሁሉ ብራንቾች ስናጠባቸው ወደ 5 ካታጎሪ ልናመጣቸው እንችላለን፣ ወይም ደግሞ በ5 ግሩፕ ልናደርጋቸው እንችላለን። የመጀመሪያው ግሩፕ ምንድነው የሚባለው? ፊዚካል ኬሚስትሪ ይባላል። ፊዚካል ኬሚስትሪ ይባላል የመጀመሪያው ግሩፕ። ምን ማለት ነው ፊዚካል ኬሚስትሪ? ምንድነው የሚያጠናው የሚለውን እስክንየ It is the study of macroscopic properties። እዚህ ጋር macroscopic properties የሚለውን እኒ ማክሮ ካየን ማይክሮ የሚለውን ወደ አእምሯችን ሊመጣልን ይችላል። ሶ ማክሮ ማለት ትልቅ ማለት ነው። ማይክሮ ከሆነ እቺ ኤ ያለችውን አይ ከሆነች ደግሞ በጣም ትንሽ ማለት ነው። ሶ ፊዚካል ኬሚስትሪ ሊያጠናልን የሚችለው አንደኛ አዝ ሞለኩላር ደረጃ ሊያጠና ይችላል። እዚህ ጋር ሞለኩላር ሌቨል የሚል አለ። አዝ አቶሚክ ፕሮፐርቲ ደግሞ ሊያጠናልን ይችላል። እና አቶም ማይክሮ እና ማክሮ የሚለውን ደግሞ ስናይ አዝ ማክሮ ነው የሚቀመጠው። ምክንያቱም አተም ለራሱ ዲቫይድ ሆኖ ወደ ሌላ ፓርቲክሎች ስለሚገባ ማለት ነው። ሶ አዝ አቶሚክ ሌቨል አዝ ሞለኩላር ሌቨል ምናጠና ከሆነ ማክሮ ይባላል። ሶ ፊዚካል ኬሚስትሪ ማክሮ ፕሮፐርቲዎችን ወይም ደግሞ ትላልቅ ፕሮፐርቲዎችን ያጠናልናል ማለት ነው። ፌኖሜና ኤንድ ኬሚካል ሲስተምስ ሊያጠናልን ይችላል። ኢት ኢንክሉድስ ፊዚካል ስትራክቸር ኦፍ ማቴሪያልስ ፊዚካል ስትራክቸር ኦፍ ማቴሪያልስ። ለምሳሌ ስትራክቸር ምን ማለት እንደሆነ አይተናል። አሬንጅመንት ኤንድ ሪሌሽንሺፕ ቢትዊን ዲ ፓርትስ ብለናል። ሶ ፊዚካል ስትራክቸር ኦፍ የሆኑ ማቴሪያሎችን ያላቸው ስትራክቸር ወይም ደግሞ ከምንና ከምንድን ነው የተሰሩት እና በእነኚህ ፓርቶች ያለውን ሪሌሽንሺፕ እና ስትራክቸር ምን ይመስላል የሚለውን ያጠናልናል ማለት ነው። አደም ሞለኩላር ሌቨል ያለውን ስትራክቸርም ደግሞ ሊያጠኑ ይችላሉ። ለምሳሌ ሶዲየም ክሎራይድ የሚለውን ስናይ አክቹሊ ይሄ ኮምፓውንድ ነው፣ ሞለኩላር ሌቨል አይደለም። ግን በእነኚህ በሁለቱም ያለውን ስትራክቸርም ሊያጠናልን ይችላል። ፊዚካል ኬሚስትሪ ማለት ነው። the energy transforms that occur in reactions በእነኚህ ሪአክሽን ለምሳሌ ሶዲየም ክሎራይድ ሲፈጠር ኤነርጂ አድ እናደርጋለን። አድ የምናደርገው ኤነርጂ ለምሳሌ እዚህ ጋር ክሎሪን 2 የነበረውን ወደ ክሎሪን 1 ለመቀየር የምንጠቀመው ኢነርጂ እናስገባለታለን ማለት ነው። ሶ ያንን ኢነርጂ ትራንስፎርሜሽን ኦፍ ኢነርጂ በፊዚካል ኬሚስትሪ ሊጠና ይችላል ማለት ነው። ሶ እነኚህ ሁሉም ፊዚካል ኬሚስትሪ ያጠናል። ሁለተኛ ፓርት ደግሞ ኦርጋኒክ ኬሚስትሪ የሚለው ነው። ኦርጋኒክ ኬሚስትሪ it is the study of substance containing carbon ይላል። containing carbon የኛው ትክክል ነው። ካርበን ያላቸውን ያጠናል። ነገር ግን ሁሉም ካርበን ያላቸውን ኮምፓውንዶች በኦርጋኒክ ኬሚስትሪ ነው የሚጠኑት ለሚለው ደግሞ ፎልስ ይሆናል። ለምን? ካርበን ይዘው ለራሱ ኦርጋኒክ ያልሆኑ ኮምፓውንዶች ስላሉ ማለት ነው። ለምሳሌ እዚህ ጋር ካርበን ዳይኦክሳይድ የሚል አለ። ካርበን ሞኖኦክሳይድ፣ ካርቦኔትስ፣ ሲያናይድስ ከዛ ደግሞ ካርባይድስ የሚሉ በሙሉ ካርበን አላቸው፣ ነገር ግን ኦርጋኒክ አይደሉም። ሰው በኦርጋኒክ ኬሚስትሪ አይጠኑም። ስንጠቀልለው ምንድነው ኦርጋኒክ ኬሚስትሪ የሚያጠናው ስለ ኦርጋኒክ ኮምፓውንድ ብቻ ነው። ኦርጋኒክ ኮምፓውንድ ብቻ ነው የሚያጠናው። ሶ ኦርጋኒክ ኮምፓውንድ አይደሉም እነኚህ ኢቭን ኢፍ ካርበን የሚለውን ኤሌመንት ቢይዙ እንኳን ኦርጋኒክ አይደሉም። ኦርጋኒክ ስላልሆኑ ደግሞ በኦርጋኒክ ኬሚስትሪ አይጠኑም ማለት ነው። ሶ ኦርጋኒክ ኮምፓውንዶች በሙሉ ካርበን አላቸው። ካርበን ያላቸው
ኮምፓውንዶች ግን ሁሉም ኦርጋኒክ ነው ማለት አይደለም። ካርበን ይዘው ነን ኦርጋኒክ ኮምፓውንድ ስላሉ ማለት ነው። ሶስተኛ ኢንኦርጋኒክ ኬሚስትሪ። ኢንኦርጋኒክ ኬሚስትሪ it is the study of substances that are not primarily based on carbon። ለምንድን ነው primarily የሚለውን በቀይ ያደረኩበት እዚህ ጋር why does it says primarily? it is the study of substances that are not primarily based on carbon። primarily በካርበን ካርበን ያልያዙ ነው የሚያጠናው። ዋናው የሚያጠናው ኢንኦርጋኒክ ኬሚስትሪ ዋናው የሚያጠናው ካርበን ያልያዙትን ነው። ለምንድን ነው በዋናነት የሚለው ካል ደግሞ በፈርስት ስላይድ ላይ ያየነው መልስ ይሆንልናል ማለት ነው። ምንድነው መልሱ የሚሆነው? ምክንያቱም ኢንኦርጋኒክ ኬሚስትሪ የሚያጠናው ሁሉም ኢንኦርጋኒክ ኮምፓውንዶች ናቸው። ኢንኦርጋኒክ ኮምፓውንዶች ደግሞ ካርበን የሌላቸውን ይበዛሉ። ሶ ፕራይመሪሊ የሚያጠናው ካርበን ያልያዙትን ነው። ነገር ግን ካርበን ይዘውም ኢንኦርጋኒክ ኮምፓውንድ ሆነው በኢንኦርጋኒክ ኬሚስትሪ የሚጠኑም አሉ። ለምሳሌ ካርበን ዳይኦክሳይድ የሚለውን ካርበን አለው፣ ነገር ግን ነን ኦርጋኒክ ስለሆነ ኢንኦርጋኒክ ነው፣ በኢንኦርጋኒክ ኬሚስትሪ ይጠናል ማለት ነው። ሶ ፕራይመሪሊ የሚለውን ይህንን ከቨር ለማድረግ ማለት ነው። ሶ ኢንኦርጋኒክ ኬሚስትሪ የሚያጠናው ኢንኦርጋኒክ ኮምፓውንዶች ነው። ኢንኦርጋኒክ ኮምፓውንዶች ደግሞ አብዛኞቹ ካርበን የላቸውም፣ ነገር ግን ሳም ኮምፓውንድስ ካርበን ይዘው ኢንኦርጋኒክ ኮምፓውንድ የሆኑ አሉ። እነሱም በኢንኦርጋኒክ ኬሚስትሪ ይጠናሉ ማለት ነው። ሶ የመጀመሪያውን እዚህ ጋር ያሉትን ኢንኦርጋኒክ ኮምፓውንዶች ናቸው ማለት ነው። ኢንኦርጋኒክ ኮምፓውንዶች ናቸው። ኢንኦርጋኒክ ኮምፓውንዶች ናቸው። በምንድን ነው የሚጠኑት? በኢንኦርጋኒክ ኬሚስትሪ ይጠናሉ ማለት ነው። በአራተኛ ደረጃ ላይ ደግሞ አናሊቲካል ኬሚስትሪ ይላል። አናሊቲካል ኬሚስትሪ it is the study of the composition of matter። እዚህ ጋር composition የሚላል the composition of matter ያጠናል። it focuses on separating, identifying and quantifying chemicals in sample of matter ይላል። አንደኛ separating, identifying, quantifying chemicals in sample of matter። የሆነ sample of matter እንወስዳለን፣ እሱን separate እናደርጋለን፣ identify እናደርጋለን፣ quantify እናደርጋለን። ሶ ይሄ ካደረግን ምን አደረግን እንደሚባለው ኮምፖዚሽኑ አጠናን ማለት ነው። ሶ የሆነ ማተር ኮምፖዚሽኑ ያጠናል አናሊቲካል ኬሚስትሪ ማለት ነው። ሶ እዚህ ጋር ያለውን ለምሳሌ ሶዲየም ክሎራይድ የሚለውን እንደራሱ ለምሳሌ ኮምፖዚሽን ምን ነበር ትርጉሙ? ኮምፖዚሽን ማለት the nature of the constituents ወይም ደግሞ the nature of the ingredients the parts ማለት ነው። ሶ ይህንን ማለት ከሆነ የዚህን የሶዲየምን ኔቸር የክሎሪን ኔቸር ማጠና ከሆነ ምንድነው የማደርገው? አንደኛ ሴፓሬት ማድረግ አለብኝ። ክሎሪን ለብቻው ሶዲየም ለብቻው አጠናለሁ ማለት ነው። ሴፓሬት የሚለውን እዚህ ጋር ኢንክሉድ ይሆንልናል። አይደንቲፋይ ደግሞ ሶዲየም ምንድነው የሚለውን አይደንቲፋይ አድርገን ነው የምናጠና። ክሎሪንም እንደዛው ማለት ነው። ኳንቲፋይ ማለት ደግሞ ሶዲየም ስንት ሞል ሶዲየም ነው የሚያስፈልገኝ ከክሎሪን ሪአክት አድርጎ ሶዲየም ክሎራይድ ሳልት መፍጠር ከፈለኩኝ ለምሳሌ ሶዲየም ክሎራይድ ሪአክት አድርገው ሶዲየም እና ክሎሪን ሪአክት አድርገው ሶዲየም ክሎራይድ መስራት ከፈለኩኝ ስንት ሞል ሶዲየም ወይም ደግሞ እና ስንት ሞል ክሎሪን ነው የሚያስፈልገኝ የሚለውን ኳንቲፊኬሽኑ ይነግረናል ማለት ነው። በአናሊቲካል ኬሚስትሪ ይህንን ያጠናል ማለት ነው። ሁለት አይነት ነው ያለው። አንደኛ ኳሊቲ
ኳሊቴቲቭ አናሊሲስ ከዛ ደግሞ ኳንቲቴቲቭ አናሊሲስ። ኳሊቴቲቭ አናሊሲስ የሚለው ከአይደንቲፊኬሽን ይያያዛል። ምክንያቱም የሶዲየም ኳሊቲ ምን ይመስላል፣ የክሎሪን ኳሊቲ ምን ይመስላል። ሶዲየም ክሎራይድ መስራት ከፈለኩኝ ከምንድነው ምሰራው? ለምሳሌ ሶዲየም ክሎራይድ ሳልት መስራት ከፈለኩኝ ምጠቀማቸው ኤሌመንቶች ሶዲየም እና ክሎሪን ነው። እነኚህ ኳሊቲያቸው ምን ይመስላል የሚለውን ያጠናል። ሁለተኛ ያለውም ደግሞ ስንት ሞል ሶዲየም እና ስንት ሞል ክሎሪን ያስፈልገኛል ምን ለመስራት ሶዲየም ክሎራይድ ለመስራት የሚለውን አናሊቲካል ኬሚስትሪ ያጠናዋል ማለት ነው። አምስተኛና የመጨረሻው ስኮፕ ኦፍ ኬሚስትሪ ባዮ ኬሚስትሪ። እዚህ ጋር ሁለት ወርዶች አሉ። አንደኛ ባዮ የሚል አለ፣ ሁለተኛ ኬሚስትሪ የሚል አለ። ሁለቱም ወርዶች ኮምባይን አድርገው ባዮ ኬሚስትሪ የሚለውን ይሰራሉ። ባዮ ማለት ላይፍ ህይወት ማለት ነው። ኬሚስትሪ ደግሞ ዲፋይን እንዳደረግነው ሳይንስ ነው። ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ኦፍ ሳብስታንስ የሚያጠና ፊልድ ማለት ነው። ሁለቱም ባዮ ኬሚስትሪ ሆነው ፕሮሰስ ይሄኛው ኮምፖዚሽኑ ፕሮፐርቲዎችን እና ሌሎች ነገሮችን ያልናቸው ነገሮች የሚያጠና በምንድን ነው? በሊቪንግ ቲንግስ ፎከስ አድርጎ የሚሰራ ወይም ደግሞ ያሉትን ኬሚካል ፕሮሰሶች የሚሰሩት ያሉትን ኬሚካል ፕሮሰሶች በሊቪንግ ቲንግስ ብቻ የሚያጠና ከሆነ ባዮ ኬሚስትሪ ይባላል። It is the study of chemical process that occur in living things. ኬሚካል ፕሮሰሱ የት ኦከር የሚያደርግ የት ሃፐን የሚያደርግ በሊቪንግ ቲንግስ ላይ ሃፐን የሚያደርግ ያጠናል ማለት ነው። It may cover anything from basic cellular process በጣም ጥቃቅን የሚባሉት ሴሉላር ሌቨል ያሉትን ፕሮሰሶች እስከ up to understanding disease ህመሞች so that better treatment can be developed. ጥሩ የሆነ ትሪትመንትን ዴቨሎፕ ለማድረግ ህመሞችን እስከዛ ያለውን ሌቨል ያጠናል ባዮ ኬሚስትሪ። ምክንያቱም ትሪትመንቶች ለምሳሌ ሜዲሲኖችን ሊሰራ ይችላል። ዲዚዝ ወይም ደግሞ ህመም አይደንቲፋይ ከተደረገ በኋላ ለምሳሌ HIV ኤድስ አይደንቲፋይ ቢደረግ ለሱም የሆነውን ሜዲሲን ዴቨሎፕ ታደርጋለ ማለት ነው። ከትናንሽ ሴሉላር ፕሮሰስ ጀምሮ እስከዛ ትላልቆችን ዲዚዝ የሚባሉትን አይደንቲፋይ አድርጎ ሜዲሲን ወይም ደግሞ ትሪትመንቶችን ዴቨሎፕ እስከማድረስ ያጠናል ማለት ነው። ነገር ግን የሚያጠናው በሊቪንግ ቲንግስ ፎከስ አድርጎ ነው የሚያጠናው ማለት ነው። ኬሚስትሪ is about looking for patterns and the way substance behaves የሚለውን ፓትሮኖችን ያጠናል። የሰብስታንስ ቢሄቪየሮችን ፓትሮኖችን ያጠናል ኬሚስትሪ የሚለውን እንዝጋው። ስኮፕ ኦፍ ኬሚስትሪ የሚለውን ሁለተኛ ፓርት ላይ ያለው ደግሞ the relationship between chemistry and other natural science የሚለውን እኔ በመጀመሪያ ደረጃ ሳይንስ ምን ማለት ነው? ሳይንስ ምን ማለት ነው? Science is the process by which we learn about the natural universe. The process by which we learn about the natural universe. እንዴት ነው የምናጠናው ታዲያ? ኦብዘርቭ እናደርጋለን፣ ቴስት እናደርጋለን። ከዛ ደግሞ ሞዴሎችን ጄነሬት እናደርጋለን። ሞዴሎች ጄነሬት እናደርጋለን። that explain our observation ማለት ነው። ሳይንስ ማለት ስለ ዩኒቨርሱ ወይም ደግሞ ስለ ናቹራል ዩኒቨርሱ የሚያጠና በዩኒቨርስ ውስጥ ብዙ ፕሮሰሶች አሉ። እነኚህ ፕሮሰሶችን የሚያጠና አውድ ምንድነው የሚባለው? ሳይንስ ይባላል። ሳይንስ ማለት ስለ ዩኒቨርስ ስለ ናቹራል ዩኒቨርስ እና እዛ ያሉትን ፕሮሰስ ማጥናት ማለት ነው። እንዴት ነው የምናጠናው ለሚለው ደግሞ ኦብዘርቭ እናደርጋለን። ያሉ ኤክስፐሪመንቶችን እንሰራለን፣ ቴስት እናደርጋለን። እነሱን ሁሉ ቴስት ካደረግን በኋላ ኦብዘርቭ ካደረግናቸው ቴስት ካደረግን በኋላ ምንድነው የምናደርገው? ሞዴሎች ጄነሬት እናደርጋለን። ላጠናናቸው ወይም ደግሞ ኦብዘርቭ ላደረግናቸው ኤክስፕሌን የሚያደርጉልን ሞዴሎችን እንሰራለን ማለት ነው። ኬሚስትሪ ከነኚህ ከሳይንስ አንዱ ፓርት ነው ማለት ነው። ከሳይንስ የሳይንስን አንድ ፓርት ነው ኬሚስትሪ የሚባለውን ማለት ነው።
እሱን ምንድነው የሚያጠናው? ፕሮፐርቲስ፣ ኮምፖዚሽን፣ ስትራክቸር ኦፍ ሳብስታንስ ያጠናል። በሳብስታንስ ላይ ፎከስ አድርጎ ያጠናል ማለት ነው። ሶ አንዱን ፓርት የሳይንስ አንዱን ፓርት ከሆነ የሳይንስ ሌላ ፓርት ወይም ደግሞ ሌላ ብራንች አለው ማለት ነው። እነሱም እነ ፊዚክስ፣ ባዮሎጂ፣ ጂኦሎጂ እና ሌሎች ፊልዶችም አሉ ማለት ነው። ሶ ስለ ዩኒቨርስ አንዱን ብቻ ወይም ደግሞ አንዱን ፊልድ እንደ ኬሚስትሪ ያለውን ሊያጠናው አይችልም። ሶ ከሌሎች ሰብጀክቶቹ ደግሞ ኦቨርላፕ እያደረገ ያጠናል ማለት ነው። ወይም ደግሞ ሼር እያደረገ ያጠናል ማለት ነው። ፎር ኤግዛምፕል some biologists and chemists work in both fields so much that their work is called biochemistry። ለምሳሌ ባዮሎጂስታት ወይም ደግሞ የባዮሎጂ ዕውቀት ያላቸውና የኬሚስትሪ ዕውቀት ያላቸው ኬሚስቶች እና ሁለቱም አብረው አንድ ፊልድ ላይ ሊያጠኑ ይችላሉ። ሁለቱም አንድ ላይ የሚያጠኑት ፊልድ ደግሞ ባዮ ኬሚስትሪ ያልነው በቅድሙ ስላይድ ያየነው ፕሮሰስ ኦን ሊቪንግ ቲንግስ ያጠናሉ ሁለቱም። ፊልዱ ምንድነው የሚባለው? ባዮ ኬሚስትሪ ይባላል። የምንና የምን ዕውቀት ያላቸው ምሁራን ናቸው እዚህ ጋር ያሉት? የኬሚስትሪና የባዮሎጂ ዕውቀት ያላቸው አንድ ላይ ይሰራሉ ማለት ነው። So biochemistry is the study of the chemical process occurring in living matter ይላል። which means there is overlap in ፊልዶችን ኦቨርላፕ አለ ማለት ነው። ኦቨርላፕ አለ። ለምሳሌ እዚህ ጋር ፒክቸር ላይ እንደሚታያቸው ባዮሎጂ አለ፣ በመሃል ላይ ያለውም ደግሞ ኬሚስትሪ አለ። በመሃል ላይ ያለውም ደግሞ ኬሚስትሪ አለ፣ ከዛ ባዮሎጂ አለ። ሁለቱም አንድ ላይ ኮላብ አድርገው ወይም ደግሞ ኦቨርላፕ አድርገው የሚያጠኑት ደግሞ እዚህ ጋር ባዮኬሚስትሪ የሚባል ፊልድ አለ ማለት ነው። ከፊዚክስ ጋር ደግሞ ኬሚስትሪ ሁለቱም አብረው ሊያጠኑ ይችላሉ። ኬሚካል ፊዚክስ ይባላል። እዚህ ጋር ኦቨርላፕ አደረጉ ማለት ነው። ኢንተርሴክሽን የሁለቱም ኢንተርሴክሽን ማለት ነው። ኮመን የሆነ ኤሪያ ማለት ነው ይሄኛው እዚህ ጋር ያለው። ከጂኦሎጂ ጋርም አብረው ሊሰሩ ይችላሉ። ለምሳሌ ያሉትን ፕሮሰሶች በኤርዝ ውስጥ ያሉን ፕሮሰሶች ለማጥናት ከተፈለገ ኬሚስትሪ ኤንድ የጂኦሎጂ ዕውቀት ያላቸውን አብረው ይሰራሉ። ፊልዱ ደግሞ የሁለቱም ኮመን ምንድነው የሚባለው? ጂኦ ኬሚስትሪ ይባላል። ሶ ፊዚካል ኬሚስትሪ እና ጂኦ ኬሚስትሪ ምን ማለት እንደሆነ በቀጣይ ስላይድ እንየው። ሶ ጂኦ ኬሚስትሪ is the study of the process that controls the abundance, composition, distribution of chemical compounds and isotopes in geologic environment። እዚህ ጋር in geologic environment በቀድሞ ባዮኬሚስትሪ ስናጠና ያሉትን ኬሚካል ፕሮሰሶች በምን ላይ? በሊቪንግ ቲንግስ ነበር። አሁን ደግሞ ያሉትን ኬሚካል ፕሮሰሶችም ይሁኑ abundance of elements ወይም ደግሞ ኮምፓውንዶች ይሁኑ ዲስትሪቢዩሽናቸውም ይሁን ኮምፖዚሽናቸውም ይሁን እነኚህ ግን የሚያጠናው በምንድን ነው? በጂኦሎጂክ ኤንቫይሮንመንት ወይም ደግሞ በመሬት ላይ ያለውን ያጠናል ማለት ነው። መሬት ላይ ያለውን ያጠናል ማለት ነው። ምክንያቱም ጂኦሎጂ is the study of earth, chemistry is the study of processes. the process የሚጠናው ደግሞ በኤርዝ ላይ ይሆናል ማለት ነው። so abundance ማለት ደግሞ occurrence ማለት ነው። high occurrence ለምሳሌ በብዙ መጠን የሚገኝ ከሆነ ለምሳሌ አሉሚኒየም is high abundance element ይባላል። በብዛት የሚገኘው ኤርዝ ላይ በብዛት የሚገኘው አሉሚኒየም ነው። ከዛ ቀጥሎ አይረን አለን። so abundance የነኚህ abundance ያጠናል። ኤርዝ ላይ ያለው abundance ያጠናል ማለት ነው። compositions ለምሳሌ አይረን ኦክሳይድ ከሆነ ያለውን የአይረን ኦክሳይድ የአይረን እና የኦክሲጅን ኮምፖዚሽን ያጠናል ማለት ነው። የሁለቱም ኮምፖዚሽን ያጠናል። የኦክሲጅን እና የአይረን ያለውን ኮምፖዚሽን ያጠናል። ዲስትሪቢዩሽን ለምሳሌ ጎልድ የሚገኘው የት ነው? በኢትዮጵያ ከወሰድነው ለምሳሌ ጋምቤላ አካባቢ የሚገኘውን ሃይ የወርቅ ቦታ አካባቢ ይመስለኛል እሱ። ለምሳሌ ያለውን ዲስትሪቢዩሽን ያጠናል
ማን ነው? ጂኦ ኬሚስትሪ ማለት ነው። ሁለተኛ ፓርት ላይ ደግሞ ኬሚካል ፊዚክስ። ኬሚካል ፊዚክስ ደግሞ የፊዚክስ እና የኬሚስትሪ ቅልቅል ማለት ነው። is a subdiscipline of chemistry and physics that investigates physiochemical phenomena using techniques from atomic and molecular physics. atomic and molecular physics የሚባሉት ፊልዶች አሉን። እነሱን ተጠቅሞ ኮንደንስድ የሆነ ማተር የሁለቱም ማተር ነው። ሶ በዛ መሰረት የሚያጠና ደግሞ የሁለቱም ፊልድ ቅልቅል የሆነም ደግሞ ኬሚካል ፊዚክስ እንለዋለን ማለት ነው። ሶ በሶስተኛ ያለውም ደግሞ ሶስተኛ ፓርት the role of chemistry ወይም ደግሞ the role chemistry plays in production and in the society ይላል። በማህበረሰቡና በፕሮዳክሽን የኬሚስትሪ ሚና የኬሚስትሪ ሮል ምንድነው? የኬሚስትሪ ሮል ምንድነው የሚለውን እኔ አንደኛ በአግሪካልቸር ላይ ያለውን ተጽዕኖ ምንድነው የሚለውን ስናይ ብዙ ለምሳሌ ከፈርቲላይዘር ወይም ደግሞ መዳበሪያ ከመዳበሪያ ፖታሺየም እና ፎስፈረስ በብዛት የሚጠቀሱ ኤሌመንቶች ናቸው። በብዛት የሁለቱም ዳፕ የሚባላለን ለምሳሌ የሁለቱም ኮምፓውንዶች ነው። ፈርቲላይዘር የሚሰራው ከፖታሺየም እና ከፎስፈረስ ነው። ሶ የነኚህ ቅልቅል የነኚህ ኮምፖዚሽን በሙሉ የሚጠናው በኬሚስትሪ ነው። ሶ ፈርቲላይዘር ለመስራት ኬሚካል ፈርቲላይዘር ለመስራት ኬሚስትሪ ያስፈልጋል። ሶ ኬሚስትሪ በአግሪካልቸር ላይ ተጽዕኖ አለው ማለት ነው። ፉድ ፕሮዳክሽን በፉድ ፕሮዳክሽን ደግሞ ፉድ እንዳይበላሽብን ፕሪዘርቭ ለማድረግ የምንጠቀማቸው ለምሳሌ ፍሪጅም ለራሱ ብታዩ የፊዚክስም አፕሊኬሽን አለው። በእርግጥ ግን ሌላ ኬሚካሎችን ተጠቅመንም ፕሪዘርቭ የምናደርጋቸው የፉድ አይነቶችም አሉ። እሱም ብቻ አይደለም አዳልተሪያንስም ቴስት ለማድረግም እንጠቀምበታለን። አዳልተሪያንስ ማለት ምን ማለት ነው? ለምሳሌ የሆነ የታሸገ ምግብ ካለ እዛ ላይ የማያስፈልግ ኬሚካል ገብቶበት እንዳይሆን ቴስት የምናደርገው ሌላ ኬሚካል ተጠቅመን ቴስት ማድረግ እንችላለን ማለት ነው። ሶ ቅልቅል ካለ አዳልተሪያንሱ ደግሞ የማያስፈልግ ቅልቅል ካለ እሱን አይደንቲፋይ ለማድረግ እንጠቀምበታለን ማለት ነው። ማን ነው? የኬሚስትሪ እውቀታችንን እዚህ ጋር እንጠቀምበት እንችላለን። ለምሳሌ ፉድ ቴስት ምናምን የሚለውን በባዮሎጂ አይታችሁታል። ስታርች እንዴት አድርገን ነው አይደንቲፋይ የምናደርገው? አዮዲን ምናምን ተጠቅመን። ሶ ይሄንን ኬሚካል ኬሚስትሪ ይሆናል ወይም ደግሞ ባዮ ኬሚስትሪ ይሆናል ማለት ነው። ባዮ ኬሚስትሪ ይሆናል ማለት ነው። ሶ አዳልተሪያንስ ቴስት ለማድረግ እንጠቀምበት እንችላለን። ምን አይነት ምግብ ነው ምንድነው ያለውን ኳሊቲ ለራሱ ቴስት ማድረግ እንችላለን። ሁለተኛ ደረጃ ላይ ደግሞ በሜዲሲን ላይ ያለው ተጽዕኖ ነው። በሜዲሲን ላይ ደግሞ ላይፍ ሴቪንግ የሆኑ ሜዲሲኖችን የሚያጠናው ስለ ኤሌመንት ነው፣ ስለ ሰብስታንስ ነው ወይም ደግሞ ስለ ኮምፓውንድ ነው የሚያጠናው። ሜዲሲን የሚሰራው ደግሞ ከኮምፓውንዶች ነው። ሶ ሪአክት አድርገው ኮምፓውንዶች ኤሌመንቶች ሪአክት አድርገው ነው ሜዲሲን የሚሰሩት ማለት ነው። ሶ ይሄንን ደግሞ የኬሚስትሪ እውቀት ያስፈልገናል ማለት ነው። ሶ ኬሚስትሪ በፕሮዳክሽን እና ኢን ሶሳይቲ በጣም ከፍተኛ የሆነ ተጽዕኖ አለው ማለት ነው። ሶ ይሄንን ቀላል ስለሆነ በዚህ ልለፈው። ኮመን ሜዲሲን የሚባሉት አሉ። ፖዝ አድርጋችሁ አንዴ ይሄንን እንዳለው ኮፒ አድርጌ ነው ያመጣሁት ከቴክስት ቡካችሁ። ሶ ፖዝ አድርጋችሁ ማየት ትችላላችሁ። ይሄንን ዲስኢንፌክታንትስ ብዙ ነገር አንቲሴፕቲክስ የሚባል አለ፣ አንቲባዮቲክስ ምናምን የሚባሉት አሉ። ፖዝ አድርጋችሁ እዩት። ቀላል ስለሆነ ዳይሬክትሊ ማንበብ ትችላላችሁ። እዚህ ጋር ደግሞ ባጭሩ ኢሜጁም ኮመን ድራግስ የሚባል ባጭሩ አለላችሁ በግራፍ። ከዛ ወደ አራተኛና የመጨረሻ የቻፕተር 1 ርዕስ ልለፍ። ሳም ኮመን ኬሚካል ኢንዱስትሪስ ኢን ኢትዮጵያ የሚለው ሶ እነማን ናቸው ኢትዮጵያ ያሉትን ፋክተሪዎች ብለን ስንወስድ በጣም ብዙ ፋክተሪዎች አሉ። በጣም ብዙ ማለት ነው። ለምሳሌ በአዲስ አበባ በጣም ብዙ ፋክተሪዎች አሉ፣ ብዙ ኬሚካል ኢንዱስትሪዎች አሉ። ቢሾፍቱ አሉ፣ መቀሌ አሉ። በጣም ብዙ አካባቢ ኢንዱስትሪያል ፓርኮችም ሊሆኑ ይችላሉ፣ ኬሚካል ኢንዱስትሪም አሉ ማለት ነው። ሶ ኬሚካል ኢንዱስትሪ ምን ማለት ነው ለሚለው ዲፋይን እናድርገው። ሶ ኬሚካል ኢንዱስትሪ ማለት
comprises the companies that manufacture inorganic and organic industrial chemicals. so ኬሚካል ኢንዱስትሪ የሚባለውን ካምፓኒው ራሱ ማለት ነው። ካምፓኒው ራሱ ምንድነው የሚሰራው? ኢንኦርጋኒክ፣ ኦርጋኒክ፣ ኢንዱስትሪያል ኬሚካልስ ሊሰራ ይችላል ማለት ነው። ኤክስፕሎሲቭስ ወይም ደግሞ የሚፈነዳ ነገር፣ ፍራግናንስ ለሽታ ምናምን የሚሆኑትን፣ አግሮኬሚካልስ ለእርሻ ምናምን የሚሆኑ፣ ፖሊመርስ፣ ራበርስ፣ ሴራሚክ ፕሮዳክትስ በጣም ብዙ የሚባሉት ነገሮችን ኦይል ፋትስ ሊሆን ይችላል። እነኚህ በሙሉ የሚሰራ ካምፓኒ ወይም ደግሞ ማኒፋክቸር የሚያደርግ ካምፓኒ ኬሚካል ኢንዱስትሪ ይባላል። ኬሚካል ፕሮዳክት ማለት ምን ማለት ነው? ሜን ፕሮዳክትስ ማኑፋክቸርድ ፕሮሰስድ ኤንድ ሶልድ ኦር ዲስትሪቢዩትድ ባይ ዘ ካምፓኒ ዛት አር ኬሚካል ሰብስታንስስ ኦር ዛት ኮንቴይን ኬሚካል ሰብስታንስ። ማንኛውም እቃ ማንኛውም በኬሚካል ኢንዱስትሪ ተሰርቶ ዲስትሪቢዩት የሚደረግ ወይም ደግሞ ወደ ህዝብ የሚቀርብ የሚሸጥ ፕሮሰስ ተደርጎ ወይም ደግሞ ሰሚ ፕሮሰስ ተደርጎ የወጣ በሙሉ ምንድነው የሚባለው? ኬሚካል ፕሮዳክትስ ይባላል። የምን ውጤት ነው? የምን ፕሮዳክት ነው? የኬሚካል ኢንዱስትሪ ውጤት ማለት ነው። የኬሚካል ኢንዱስትሪ ውጤት ማለት ነው። ሶ በዚህ ቻፕተር ይህንን ጨርሰናል። ላይክ ማድረጋችሁ እንዳትረሱ። ቻፕተር 2 አገኛችኋለሁ። እስከዛው ደህና ሁኑ።